ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል የሰዓቱን ዜና እየመራው አብሬያችሁ መቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣለን በጌዲዮ ዞን በአረንጓዴ አሻራ መርሃ ግብር ከ32 ሚሊዮን በላይ ችግኝ ዘርፈ ብዙ ጥቅም ያላቸው እንደተተከለ ተገለጸ በደቡብ ኢትዮጵያ ክልል ብልጽግና ፓርቲ የሴቶች ክንፍ ቅርንጫፍ ጽሕፈት ቤት የተወካዮች እጩ ትውውቅ መድረክ ተካሄደ የመንገድ መሰረተ ልማት ሁለንተናዊ እንቅስቃሴ ያላቸው ፋይዳው የጎላ በመሆኑ ለዘርፉ ልማት የተለየ ትኩረት ሊሰጥ እንደሚገባ ተገለጸ እኛንና ሌሎች ርዕሰ ጉዳዮችን በዝርዝር ዜናዎቻችን እንመለከታለን ዜና ሰባታችንን የተከታተላችሁ ያላችሁት በቅድሚያም አጫጭር ዜናዎችን እናስቀድም ኢትዮጵያ በሚገጥሟት ተግዳሮቶች ሳትገደብ ከሚገመተው በላይ በከፍተኛ ፍጥነት የተገነባች እንደምትገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ የማህበራዊ ልማት ምርታ ለሀገር ግንባታ በሚል መርህ ቃል ባለፉት ዓመታት በማህበራዊ ዘርፍ የተመዘገቡ አበይት ውጤቶች የቀረቡበት የምክክር መድረክም ተካሂዷል በዚህ መድረክ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የልማት ስራዎች አስፈላጊነትን በተመለከተ ሀሳባቸውንም አጋርተዋል ጠቅላይ ሚኒስትሩ በማህበራዊ ዘርፍ የሚከናወኑ የግንባታ ስራዎች እንደ ሌሎች መሰረተ ልማቶች ውጤታቸው ወዲያው የሚታይ የሚጨበጥ ሳይሆን ለሀገር ዘላቂና ወሳኝ መሰረት የሚጥሉ መሆናቸውን በመልእክታቸውም አስገንዝበዋል ኢትዮጵያ በሚገጥማት ተግዳሮቶች ሳትገደብ ከሚገመተው በላይ በከፍተኛ ፍጥነት የተገነባች መሆኑን የጠቀሱት ጠቅላይ ሚኒስትሩ ምንም እንኳን የአቅም ውስንነቶች ቢኖሩም ለማሻሻል ያልተሞከረ የማህበራዊ ዘርፍ እንደሌለም ተናግረዋል በዘርፎቹ የታለመው ሁሉ እንዲተገበርና ተገቢውን ዓላማቸውን እንዲያሳኩ ገና ብዙ ስራ እንደሚጠብቃቸውም አስገንዝበዋል ስለሆነም አንድ እጅ ብቻውን ማጨብጨብ እንደማይችል ሁሉ መንግስትም የሚጀምራቸውን ስራዎች ሌላው የማህበረሰብ ክፍል እንደ ባለ ድርሻ አካል ወስዶ መስራት እንደሚገባውም ገልጿል ዘገባው የኢትዮጵያ ዜና አገልግሎት ነው የናፍጣ የነዳጅ አቅርቦት መጠን ከዛሬ ጀምሮ ከመካከለኛ ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መወሰኑን የገንዘብ ሚኒስትር አህመድ ሼዲ አስታወቁ የገንዘብ ሚኒስትር አህመድ ሼዲ ወቅታዊ የዓለም ነዳጅ ሁኔታን በማስመልከት ለመገናኛ ብዙሃንም ማብራሪያ ሰጥተዋል የገንዘብ ሚኒስትሩ በመግለጫቸው ከጦርነቱ በፊት የናፍጣ ነዳጅ አቅርቦት በቀን 9 ሚሊዮን ሊትር እንደነበርም አስታውሰዋል ከጦርነቱ በኋላ የናፍጣ አቅርቦት በግማሽ ቀንሶ አቅርቦቱ ወደ 4.5 ሚሊዮን ሊትር ዝቅ ብሎ እንደነበርም ገልጸዋል በመሆኑም ከዛሬ ጀምሮ በሁሉም ክልሎችና ከተማ አስተዳደሮች የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት በቀን 9 ሚሊዮን ሊትር እንዲመለስ መወሰኑንም አስታውቋል መንግስት ጦርነቱን ተከትሎ በወር እስከ 20 ሚሊዮን ብድር ድጎማ እንደሚያደርግ በመጥቀስ አጠቃላይ የድጎማ ክምችቱም 300 ሚሊዮን ብር መድረሱንም አብራርተዋል በዚህ መንግስት የእርሻ የውጭ ንግድና ሌሎች ስራዎችን ታሳቢ በማድረግ የዓለም የነዳጅ አቅርቦትን በቀነሰበት ወቅት ከፍተኛ ወጪ በማድረግ አቅርቦቱን ወደ ነበረበት እንዲመለስ ማድረጉንም ገልጸዋል የመሰረታዊ ሸቀጣሸቀጥ አቅርቦትን አስተማማኝ ለማድረግ ከፍተኛ ስራ በመስራቱ የዜጎችን ችግር እየፈታ ቀጣይነት ያለው ፈጣን እድገት ማስመዝገቡንም ተናግረዋል መንግስት የናፍጣ ነዳጅ አቅርቦት ሰንሰለቱን በተጎዳበት ወቅት የዜጎችን ተጠቃሚነት ለማረጋገጥ የ24 ሰዓት ሁኔታ መከታተያ በማቋቋም ክትትል እያደረገ መሆኑንም ገልጸዋል መንግስት በአጣዳፊ ግዢ የቤንዚልና የአውሮፕላን ነዳጅ በመግዛት ችግሩን መቋቋም አስችሏልም ብለዋል መንግስትም ነዳጅ በልዩ ግዢ በከፍተኛ ሁኔታ እያቀረበ በህዝቡ ላይ የሚደርሰውን ጫና ለመቀነስ ጥረት ማድረጉንም ገልጿል ሲል የኢትዮጵያ ዜና አገልግሎት ዘግቧል ምትከታተሉት ዜና ሰባታችንን ነው አሁንም እንቀጥላለን አብራችሁን ቆዩ ኢትዮጵያ በለውጡ ዓመታት በማህበራዊና ኢኮኖሚያዊ ዘርፎች ሰፊ ስርዓታዊ ሽግግር ማድረጓ ተገለጸ ይልማ አበበ ዝርዝር አለው ኢትዮጵያ
ባለፉት 8 የለውጥ ዓመታት በማህበራዊና ኢኮኖሚያዊ ዘርፎች ሰፊ ስርዓታዊ ሽግግር ማድረጓን ጠቅላይ ሚኒስትር ጽህፈት ቤት አስታውቀዋል። የማህበራዊ ልማት ምርታ ለሀገር ግንባታ በሚል መሪ ቃል በማህበራዊ ዘርፍ ባለፉት ዓመታት የተመዘገቡ አብይት ውጤቶች የቀረቡበት የምክክር መድረክ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። በዚህም ባለፉት ዓመታት በማህበራዊ ዘርፎች የተመዘገቡ ወሳኝ ስኬቶች መቅረባቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቀዋል። በ8 የለውጥ ዓመታት የኢትዮጵያ መሰረታዊና ማህበራዊ ዘርፎች የተስተዋሉ ክፍተቶች ላይ ትኩረት በማድረግ በማህበራዊና ኢኮኖሚያዊ ዘርፎች ሰፊ ስርዓታዊ ሽግግር ማድረጓን አመላክተዋል። በትምህርት ዘርፍ አዲስ ስርዓት ትምህርትን በመተግበር የመማሪያ መጻሕፍት ስርጭትን በማሻሻል እንዲሁም የከፍተኛ ትምህርትና የሀገር አቀፍ ፈተና ስርዓቶችን በማዘመን የትምህርት ዘርፉ ጥራትንና ተአማኒነትን እንዲላበስ መደረጉን አንስተዋል። በተመሳሳይ የጤናው ዘርፍ ለ30 ዓመታት የቆየውን ፖሊሲ በመከለስ ከመከላከል ጎን ለጎን አክሞ የማዳን አገልግሎት ላይ ትኩረት መደረጉንና በዲጂታል ጤና በሀገር ውስጥ የፋይናንስ ምንጭና በጤና ዲፕሎማሲያዊ ረገድ ጉልህ ውጤቶች ተመዝግበዋልም ተብሏል። የኢኮኖሚና ማህበራዊ አቅምን የመገንባት ስራዎች ውጤታማ መሆናቸው የገለጸው ጽህፈት ቤቱ የስራና ክህሎት ዘርፍ የቴክኒክና ሙያ ትምህርት ስልጠናን በማዘመንና የቢዝነስ ማጠናከሪያ ማዕከላትን በማስፋፋት በሀገር ውስጥና በውጭ ሀገር ስራ ስምርት ከ19.8 ሚሊዮን በላይ ለሚሆኑ ዜጎች የስራ እድል መፈጠሩን አስታውቀዋል። ይህ አካታችነት ባማከለ ስኬት በሴቶችና ማህበራዊ ጉዳይ ዘርፍም የተደገመ ሲሆን 26.8 ሚሊዮን ሴቶችንና 4.3 ሚሊዮን ወጣቶችን በኢኮኖሚና በፖለቲካ ተሳትፎ ተጠቃሚ ከማድረግ ባለፈ ተጋላጭ ዜጎችንና በአደጋ ለተጎዱ ወገኖች የተሻለ ጥበቃ እንዲደረግ ማስቻሉን ገልጸዋል። በባህልና ስፖርት ዘርፍም የሀገሪቱን ቅርሶች ለብሔራዊ አንድነትና ለዲፕሎማሲ ስኬት እንዲውሉ በማድረግ ረገድ ትልቅ ሚና መጫወቱን አመላክተዋል። ከነዚህም መካከል 83 የአደባባይ ክብረ በዓላት እውቅና ማግኘታቸው፣ 36 የባህል ማዕከላት መገንባታቸው እንዲሁም አደይ አበባ ስታዲየምን ጨምሮ ከ100 ሺህ በላይ አዳዲስ የስፖርት መሰረተ ልማቶች መገንባታቸው ዘርፉ ጉልህ ስኬቶች መሆናቸውንም ተመላክተዋል። በአጠቃላይ በዘርፎች የተመዘገቡ ለውጦች መንግስት ለተቋም ግንባታ፣ ለዲጂታል ሽግግርና ለሰው ሀብት ልማት ያለውን ቁርጠኝነት የሚያሳይ መሆናቸውን ጽህፈት ቤቱ አስታውቋል። ለዘገባችን ምንጭ የኢትዮጵያ ዜና አገልግሎትን መረጃ ተጠቅመናል። ዜና ሰባታችን እንደቀጠለ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አብራችሁን ቆዩ። በጌዴኦ ዞን በአረንጓዴ አሻራ መርሃ ግብር ከ32 ሚሊዮን በላይ ችግኞች ዘርፈ ብዙ ጥቅም የሚሰጡ እንደተተከሉ ተገለጸ። ይህ የተገለጸውም የ2018 ዓ.ም ዞናዊ የችግኝ ተከላ ማስጀመሪያ መርሃ ግብር በዲላ ዙሪያ ወረዳ ሽጋዶ ቀበሌ በተካሄደበት ወቅት ነው። ይስሐቅ ሳሙኤል አዘጋጅቶታል። ይስሐቅ አበበ እንደሚከተለው ያቀርባል። የኢኮኖሚ እድገት ዘላቂ ሊያደርጉ ከሚችሉ ተግባራት አንዱ የአረንጓዴ አሻራ መርሃ ግብር መሆኑን የገለጹት የጌዴኦ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ተግባሩ በከፍተኛ ሁኔታ የሚቀጥል ነው ብለዋል። በዞን ደረጃ ዘንድሮ ከ32 ሚሊዮን በላይ ዘርፍ ብዙ ጠቀሜታ ያላቸው ችግኞችን ለመትከል ታቅዶ ወደ ስራ መገባቱን የገለጹት ኃላፊው ከዚህም ውስጥ ከ10 ሚሊዮን በላይ የሚሸፍነው የቡና ችግኝ መሆኑን አብራርተዋል። በዞኑ ለእርሻ የሚውል መሬት ከ80% በላይ ቡናና እንሰት የተሸፈነ ሲሆን የአረንጓዴ አሻራ ከተጀመረ በኋላ በተደራጀና መላውን ማህበረሰብ ባሳተፈ ሁኔታ በተከናወኑ ስራዎች የቡናን ምርታማነት በአማካይ ከ5 እስከ 7 ኩንታል በሄክታር ከነበረበት ወደ 10.5 ኩንታል ማድረስ የተቻለ ሲሆን በሞዴል አርሶ አደሮች 10 ኩንታል ከነበረበት ወደ 19 ኩንታል እንዲደርስ ሆኗል። ወደ ማዕከላዊ ገበያ ከማቅረብም አኳያ ለዘመናት 25000 ቶን በአመት ሲቀርብ ከነበረበት ወደ 40,000 ቶን በማድረስ ለሀገር የሚያስገኘውን የውጭ ምንዛሬ ግኝት በከፍተኛ ሁኔታ እንዲሻሻል አድርጓል። በቡና ልማት ዘርፍ እየተመዘገቡ ያለውን ውጤት አጠናክሮ ለመቀጠል እየተከናወኑ ባሉ ስራዎች በዚህ ዓመት ብቻ ከ10 ሚሊዮን በላይ ችግኞችን ለተከላ ዝግጁ በማድረግ በጥቂት መዋቅሮች ላይ ብቻ ሲከናወን የነበረውን ገና በ2012 ዓመተ ምህረት ሲጀመር በዲላ ዙሪያ በቦላ ቀበሌ በ4 ሄክታር በ7 አርሶ አደሮች የተጀመረውን የቡና ልማት ኩታ ገጠም ስራ በሁሉም ቡና አብቃይ መዋቅሮች በማድረስ እስካሁን ከ578 በላይ ኩታ ገጠም ማሳዎችን መፍጠር የተቻለ ሲሆን በዚህ ዓመት ብቻ በ67 ቀበሌዎች ከ1126 በላይ ሄክታር የሚሸፍኑ 153 ሰፋፊ የቡና ልማት ክላስተሮችን በማዘጋጀት ለተከላ ዝግጁ እንደሆኑ አድርገናል።
አባቶቻችን ጠብቆ ያቆዩትን አረንጓዴ ምድር ቀጣይነት ባለው መልኩ ለመጠበቅ በሀገር ደረጃ የተጀመረው የአረንጓዴ አሻራ ተከላ በተጠናከረ መልኩ መሄድ እንደሚያስፈልግ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴም ገልጸዋል። የእንሰት ምርት የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ላይ ጉልህ ሚና ያለው መሆኑን የጠቆሙት አስተዳዳሪው የአርሶ አደሮችን ተጠቃሚነት ለማስፋት ርብርብ ማድረግ ይገባል ሲሉም አሳስበዋል። ይሄ በሀገር ደረጃ የተጀመረው እንዲሁም በክልላችንም የተጀመረው የአረንጓዴ አሻራ ተግባር በተጠናከረ መንገድ ሊቀጥል ይገባል ማለት ነው። እንደ ዞናችን አሁን ባለው ሁኔታ በዚህ አመት በዘንድሮ አመት 32 ሚሊዮን በላይ የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞች በዚህ በአረንጓዴ አሻራ የሚተከሉ ሲሆን ከዚህ ጎን ለጎን ቀድመን በራሳችን ደረጃ እንደ ዞን ኢኒሼቲቭ የጀመርነው የእንሰት ተከላ ሁኔታ በሁሉም አርሶ አደር በየትኛውም መሬት ጾም በማያድር መንገድ ከ56 ሚሊዮን በላይ የእንሰት ችግኝ ይተከላል ማለት ነው። በደቡብ ኢትዮጵያ ክልል 40 ሚሊዮን ችግኝ በአረንጓዴ አሻራ መርሃ ግብር ለመትከል ከታቀደው 34 ሚሊዮን በበልግ ወቅት የሚተከል መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ቡናን በክላስተር ለማልማት እየተሰራ በመሆኑ ይህን ተግባር ከዳር ለማድረስ ሁሉም የበኩል እንዲወጣ አስገንዝበዋል። ደቡብ ኢትዮጵያ ክልል በዘንድሮ ዓመት የቡና ችግኝ ተከላ ፕሮግራም የያዝነው ወደ 40 ሚሊዮን የሚሆን ችግኝ ይተከላል ብለን አቅደናል። ከዚህም ውስጥ 34 ሚሊዮን ገደማውን በዚህ በልግ ወቅት ላይ ነው የምንተክለው። ስለዚህ ቡናን መትከል ብቻውን ግብ ሳይሆን ቡናን በክላስተር መትከል ወሳኝ ነው ብለን እንደ ክልል ተነስተናል። ይህም እዚሁ ዞን የተጀመረ አምና ካቻምና የጀመርነው ውጤታማነታችንን እየለካን እየመዘንን የመጣ ነው ተግባር ነው። የአረንጓዴ አሻራ መርሃ ግብር የችግኝ ተከላ የአየር ንብረት ለውጥ ችግርን ለመቋቋም ፍቱን መድኃኒት ነው ያሉት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጠቀሜታ እንዳለው በመጥቀስ በዚህም የፍራፍሬ የእንሰትና የቡና ችግኝ የገቢ ምንጭን ለማሳደግ በስፋት ይተከላል ብለዋል። የክልሉ መንግስት የአካባቢ ጥበቃ የአረንጓዴ አሻራ እንዲሁም ደግሞ የምግብ ዋስትና እንዲረጋገጥ ከፍ ያለ ኮሚትመንት ወስዶ እየሰራ ነው ያለው። እንግዲህ ከተረጂነት ወደ ምርታማነት እና በምግብ ራስን የመቻል ፕሮግራም እንደ ፓርቲ ቀርጸን እየሰራን ነው ያለ ነው። ከዚህ ጋር ተያይዞ በርካታ ለውጦች መጥተውበታል። የአረንጓዴ አሻራ ደግሞ ለዚህ ትልቁ የጀርባ አጥንት ነው የሚያገለግለው። የክልሉ መንግስት የአረንጓዴ አሻራ እንዲሳካ ችግኝ በማዘጋጀት በግብርና እንዲሁም ደግሞ በደንና በአካባቢ ጥበቃ ስነ ምህዳራቸውን የጠበቁ ችግኞች እንዲለሙ በማድረግ እየሰራቸው ያሉ ስራዎች አሉ። ለዚህ የሚሆን የሰው ኃይል በጀት መድቦ አመራር እያረጋገጠ ያለበት ሁኔታ ነው ያለው። በዲላ ዙሪያ የሽጋዶ ቀበሌ አርሶ አደሮች ባገኙት የልምድ ልውውጥና ስልጠና መነቃቃት ተፈጥሮ ወደ ስራ መግባታቸውን በመግለጽ ከዚህ ቀደም ከነበረው የተሻለ ለውጥ ለማምጣት እየሰሩ መሆናቸውንም ተናግረዋል። መጀመሪያ ላይ ለዚህ ጉዳይ ተገጠሙ ስልጠናና ጉብኝት ሄደን ባየነው ልክ በጣም ደስተኛ ሆኜ ቀዳሚ እቺን የኔን ንብረ ማሳ ለማስነቀል ዝግጁ ሆንኩት ነኝ። አንደኛ ማለት ነው ቀዳም ብሎ ይሄ ማሳ ነው ቡና ተነቀለው ከና ቀጥሎ ነው አርሶ አደሩም ማንቀል ጀመረው። ስለዚህ ይሄ አረንጓዴ አሻራ ወደፊቱ ለኛ ቀርቶ አልፎ ለልጆቻችን ግብርና ባለሙያዎችም ብዙ አግዞናል። አልፎም ደግሞ ይሄ ጉርጓድ ቆፋሮ የማሳ የጉቶ ነቀላ የተለያዩ ነገሮች ላይ በእኛ ላይ ወጪ የሚወጣው ሁሉ ቀንሶ እኛ ለመርዳት ችግኝ ሁሉ ለማቅረብ የጉልበት ስራ ሁሉ እየረዱን ብዙ እንደረዱን ነው ማየው። አሁን ደግሞ እንዳየው ወደፊት እንጠቀማለን መንግስት ለኛ ጥሩ ነገር አምጥቶናል በሚል ይህንን ሁሉ ንብረት አንስተን እኛ ወደ ስራ ገብተናል። ያለ አረንጓዴ አሻራ የሚባለው እንጨት ዛፍ ምናምን ነው የሚተከለው፣ ዋንዛ ምናምን ነው የሚተከለው። አሁን ደግሞ ሙዝ ቆንጆ የአርባ ምንጭ ሙዝ አምጥቶ መንግስት እየሰጠልን ቆንጆ ልማት ለከብቶች መኖ ይሄን ተጠቀሙ እያሉ እንሰት መሳሰለውን ነገር ቆንጆ ልማት መንግስት ለኛ አረንጓዴ አሻራ ቡናው ራሱ ልማት ቆንጆ አምልቶልን ሰጥቶልን ይሄው እየተከል እናሳያለን። ለመንግስትም ለኛም ለነገም ቆንጆ ልማት ልናወጣ
በደቡብ ኢትዮጵያ ብልጽግና ፓርቲ የሴቶች ክንፍ ቅርንጫፍ ጽህፈት ቤት የተወካዮች እጩ ትውውቅ መድረክ ተካሄደ። ሰባተኛው ጠቅላላው ሀገራዊ ምርጫ ብልጽግና ፓርቲን በመወከል ለክልልና ለሕዝብ ተወካዮች ምክር ቤት የቀረቡ እጩዎች የትውውቅ መርሃ ግብርም በወላይታ ሶዶ ተከናውኗል። ተጨማሪ ያለን በደቡብ ኢትዮጵያ ክልላዊ መንግስት ብልጽግና መምረጥ የሴቶች እኩልነት ተሳትፎና ተጠቃሚነትን ማረጋገጥ ነው በሚል መርህ ሀሳብ የክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ መድረክ በወላይታ ሶዶ ከተማ ለህዝብ ተወካዮችና ለክልል ምክር ቤት የቀረቡ እጩዎች ትውውቅ መርሃ ግብርም ተከናውኗል። ሴቶች የፖለቲካ ታዛቢ ሳይሆኑ የመወሰን ስልጣንን እንዲይዙ በማድረግ በሌማት ትሩፋትና በሌሎች የልማት መስኮች ተጨባጭ ውጤት እንዲያስመዘግቡ የሴቶችን ተሳትፎ ማሳደግ በገዢው ፓርቲ መሪነት የሴቶችን አትቺም ባይነት በስራ በማሳየት የተጀመረውን ሀገራዊ የለውጥ ጉዞ ውስጥ የሴቶች ሚና ከፍ ያለ እንደሆነ በመድረኩም ተጠቁሟል። የክልሉ የሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ እቴነሽ በየነ በመድረኩ እንደተናገሩት ፓርቲያችን በማሻገር የሴቶችን ተጠቃሚነትን ለማረጋገጥ የስንዴ ነዶ ምልክታችን ምልክት ብቻ ሳይሆን የአንድነትና የህብረት መገለጫ በመሆኑ ከምንም ጊዜ በላይ የሴቶችን ተሳትፎ የላቀ ያደርገዋልም ብለዋል። የብልጽግና ፓርቲ ብሔራዊ ራዕይ የበለጸገችና ነገዋን የዋጀች ሀገር መገንባት ነው። በሂደቱም የፖለቲካ የኢኮኖሚና የማህበራዊ ስብራቶችን እየጠገነ በሁሉም ዘርፎች የህዝባችንን ተሳትፎና ተጠቃሚነት በማረጋገጥ ሀገራዊ ሉዓላዊነትን ማስጠበቅ የሚያስችሉ ዘርፈ ብዙ ስራዎች እየተከናወኑ ይገኛሉ። በተደረጉ ጥረቶችን የፖለቲካ ምህዳሩን ማስፋትና የዲሞክራሲ ባህል ግንባታን ማጠናከር ሁሉም ዜጎች የሚደመጡባትና አካታችነትን ያረጋገጠች ሀገር መገንባት ተችሏል። በተለይም የሴቶችን የፖለቲካ ተሳትፎና ተጠቃሚነት ከማረጋገጥ አንፃር የተወሰደው ኮሚትመንት የሴቶችን ውሳኔ ሰጭነት መብት ማረጋገጥ ብቻ ሳይሆን ለሀገር እድገት ዋስትና ሆኖ ይገኛል። በደቡብ ኢትዮጵያ የሴቶች ክንፍ ቅርንጫፍ ጽህፈት ቤት የሰባተኛ ጠቅላላ ሀገራዊ ምርጫ የጌዲዮ ዞን እጩ ተወዳዳሪ የሆኑት ወይዘሮ ተስፋነሽ ጥላውንም እንዳሉት ከምንም ጊዜ በላይ የሴቶችን ተጠቃሚነት ከማረጋገጥ አንጻር የተሰራው ስራ ተጠቃሽ መሆኑን ጠቅሰው በዚህም ሀገራዊ ምርጫ የሴቶችን ተሳትፎ ጉልህ ሚና እንዳለውም ጠቁመዋል። ዋናው ዓላማ በፓርቲ ዘንድ በተለይ ብልጽግና ፓርቲ የለውጡ መንግስት ለውጡን ከጀመረበት ሰዓት ጀምሮ በርካታ ስራዎችን ሪፎርሞችን አድርጓል። በአጠቃላይ ዘርፎች ላይ በኢኮኖሚ፣ በፖለቲካ፣ በማህበራዊ አጠቃላይ በሁሉም ዘርፎች በሚባል ደረጃ ሀገር ሲበተን ከነበረበት ምዕራፍ አንስቶ ዛሬ ላይ ወደ ተምሳሌት ሀገር ወደሚሆንበት ደረጃ እያሸጋገረ ያለበት ርቀት ሀገራችን ላሻገር ይችላል ያሻግራልም ከሚል መነሻ አንድ መነሻ ተወስዶ እየተሰራ ያለው እሱ ነው። በዚህ ማዕቀፍ ውስጥ ደግሞ ብልጽግና ፓርቲ የሴቶች ተሳትፎ ከማረጋገጥ አንፃር ብልጽግና ያለ ሴቶች ግብ አይመታም ከሚል መነሻ በርካታ ሴቶች እንዲሳተፉ የማድረግ ስራ እየሰራ ነው ያለው። እንደ ሀገር በዚህ የምርጫ ወቅት ሴቶች ፊት ለፊት እንዲሰለፉ ያደረገው ብልጽግና ፓርቲ ምርጫ ሲደርስ ብቻ አለው የሚል ሳይሆን በየትኛውም ጊዜ በልማት ላይ ሴቶችን የሚያሳትፍ እንደሆነ የጌዲዮ ዞን ሴቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ ፍሬነሽ አየለም ይናገራሉ። በዚህ በሀገራዊ ምርጫ እንግዲህ የሴቶች ተሳትፎ የጎላ መሆን አለበት። ብልጽግና ፓርቲ ዋና የክልሉ ኃላፊ እንዳነሱትም ከፍ ባለ ሁኔታ የሴቶች ተሳትፎ ሚና ሊወጡ ይገባል። ሴቶች በተሰጣቸውም ኃላፊነት ከፍ ያለ በኢኮኖሚም በማህበራዊም በፖለቲካውም ተጽዕኖ ፈጣሪ መሆናቸውና በተሰጣቸው ኃላፊነት ለማስፈጸም ለተጠቃሚነት እያደረጉ ያሉት ሚና የጎላ በመሆኑ እኛም በትጋትና በብቃት ኃላፊነትን በመወጣት ታማኝነት፣ በስነ ምግባር ዲሲፕሊን ሆኖ መምራት፣ የተሰጠውን ተልዕኮ በብቃት ማስፈጸምና በቁርጠኝነት እንግዲህ ከሀገር እስከ ቀበሌ የተሰጣቸውን ኃላፊነት መወጣት ላይ የጎላ ሚና ነው። ብልጽግና ፓርቲ ከትናንት የተወረሱ ዕዳዎችን ወደ ምንዳ ለመቀየር በመተማመን ላይ የተመሰረተች ኢትዮጵያን ለመገንባት እየተጋ መሆኑን የመድረኩ ተሳታፊዎችም ተናግረዋል። ከከተማም አልፎ ወደ ገጠርም ወደ ወረዳም ወርደን ብዙ ከሴቶችን በመደገፍ አቅመ ደካማ የሆኑትን ሴቶችን በመደገፍ ምግባቸውን ምግቤን ከጓሮዬ የሚለውን ኢኒሼቲቭ ይዘው አብዛኛው ሴቶቻችን እየሰሩ እየበለጸጉ ያሉበት ሁኔታ አለ። ሴቷ ቁርጠኛ ናት። በየትኛውም ነገር
ትክክለኛውን እውነታውን ለማውራት ለመጋፈጥ ወደ ኋላ አትልም። እድል ቢሰጣት የትኛውም ነገር ፍንትው አድርጋ የማሳየት ብቃት እንዳላት የሚታይ እውነት ነው። መዲናችን ከአዲስ አበባ ስንነሳ ክብርት ከንቲባችን አገሪቱ አዲስ አበባ እውነትም እንደ ስሟ አዲስ ሆና በዓለም እንድትታይ እየሰራች ያለችበት በብቃት ተልኳን የተወጣች ያለችበትን እናያለን። በተዋረድ ደግሞ በክልል መዋቅሮችም በዞን መዋቅሮችም ላይ ለሴቶች ስፍራ የሰጠ ፓርቲ መሆኑን በጣም አረጋግጠን ያየንበት ነው። እኛ ሴቶች ልቀን መታየት አለብን፣ በልጠን መታየት አለብን። ፓርቲያችን ለኛ ያልሰራው ነገር የለም፣ ያላረገልን ነገር የለም። እንደዚህ ወተን በአደባባይ አምረን አሸብርቀን እንድንገኝ ያደርጋል ፓርቲያችን ነው። አዲስ አበባን የመሰለ ከተማችንን እንደዚህ በአፍሪካ ተምሳሌት ሀገር እንድትሆን ያረገች ሴት ናት አዳነች አቤቤ። ስለዚህ በብዙ ስፍራ ላይ እኛ ሴቶች ውጤታማ የሚታይ የሚዳሰስ ነገር ፓርቲያችንን እንድንሰራ እያረገን ስለሆነ እኛ ከፓርቲያችን ውጪ ወደ ውጪ እያለ የመንገድ መሰረተ ልማት ለሁለንተናዊ እንቅስቃሴ ያላቸው ፋይዳ የጎላ በመሆኑ ለዘርፉ የተለየ ትኩረት ሊሰጥ እንደሚገባ ተገለጸ። የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት አስተዳደር ቢሮ በጌዴኦ ዞን ገደብ ወረዳ ከ143 ሚሊዮን ብር በላይ ለ6 ፕሮጀክቶችም አስጀምሯል። መብራቱ አበበ ዝርዝር አለው። ለማህበራዊ ልማት ኢኮኖሚያዊ መስተጋብር የመንገድ መሰረተ ልማት ቁልፍ ሚና አለው። መንገድ የትምህርት፣ የጤና አገልግሎት ለማሳለጥ የሰዎች ከቦታ ቦታ የሚንቀሳቀሱበትና ምርት ወደ ገበያ የሚቀርብበት በመሆኑ መንግስት ለመንገድ ስራ ትልቁ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ዛሬ በክልላችን መንግስት የአርካፕ ፕሮጀክት አካል የሆነው የመንገድ ፕሮጀክት ለማስጀመር እዚህ ስለተገኘን በክልሉ መንግስትና በራሴ ስም የተሰማኝን ልባዊ ደስታ ለመግለጽ ፈልጋለሁ። መንግስታችን ለማህበራዊ ልማት፣ ለአረንጓዴ ልማት ትልቅ ትኩረት ይሰጣል። መንገድ ደግሞ የማህበራዊ ልማትን ለማሳለጥ፣ የትምህርት፣ የጤና አገልግሎትን ለማሳለጥ ቁልፍ መሰረተ ልማት ነው። መንገድ ሲኖረን እናቶች ወደ ሕክምና ተቋም መሄድ፣ ተማሪዎች ወደ ትምህርት ቤታቸው የመሄድ፣ ሌሎችም የሰዎች ልጆች የሚያስፈልጋቸውን አገልግሎት ከቦታ ቦታ ተንቀሳቅሶ ለማግኘት ምርት ሸቀጥ እንዲንቀሳቀስ የሚረዳ ትልቅ መሰረተ ልማት ነው። የመንገድ መሰረተ ልማት ሁለንተናዊ እንቅስቃሴ ያላቸው ፋይዳ የጎላ በመሆኑ ለዘርፉ ልማት የተለየ ትኩረት እንደሚሰጥ አንስተው መንገዱ የሚሰራባቸው አካባቢዎች የማህበረሰብ ግንኙነት ለመፍጠር የመንገድ መሰረተ ልማት ትልቅ ቦታ የሚሰጠው መሆኑን አስረድተዋል። የማብራት፣ የቴሌ እንዲሁም የመጠጥ ውሃ ፕሮጀክቶች ሊሳኩ የሚችሉት የመንገድ ተደራሽነት ላለው ማህበረሰብ ነው። ስለዚህ መንግስታችን የቅድሚያ ትኩረት በመስጠት ከዓለም ባንክ ጋር በመተባበር 70 እጅ ከዓለም ባንክ በተገኘ ገንዘብ 30% ደግሞ ከኢትዮጵያ መንግስት በክልል በዞንና በወረዳ ደረጃ የሚሸፈን የማቺንግ ፈንድ የሚሰራ ፕሮጀክት ነው። ይህ ፕሮጀክት በክልላችን ወደ 189 ኪሎ ሜትር የሚሆን መንገድ ይሸፈናል። እንዲሁም ወደ 1.2 ቢሊዮን የሚጠጋ ሀብት ተመድቦ የሚሰራ ነው። በዚህ መንገድ ላይ መንገዱ በሚሰራባቸው አካባቢዎች አጠቃላይ የማህበረሰባችን የዕለት ተዕለት ህይወት ይስተካከላል፣ ይሻሻላል እንላለን። በዚህ መንገድ ክረምት ከበጋ እንዳትንቀሳቀሱ የሚያስቸግሯችሁ ድልድዮች፣ የተለያዩ በክረምት መንቀሳቀስ የማንችልባቸው አስቸጋሪ የመልክዓ ምድር መንገዶች በስነ ስርዓት ተሰርተው ክረምት ከበጋ ዝናብም ፀሐይም ሲሆን የምንንቀሳቀስበት መንገድ ይሆናል ማለት ነው። በክልሉ በ8 ዞኖችና በ9 ወረዳዎች ላይ የሚተገበር መሆኑን ገልጸው ተንጠልጣይ ድልድይ አዲስ የመንገድ ክፍተታን ጨምሮ በቀጣይ በ4 ወራት ተሰርቶ እንደሚያልቅም አብራርተዋል። ይሄ ፕሮግራም እንግዲህ ምናልባት የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም ነው። 2017 ጀምሮ በክልላችን እየሰራን ነው የምንገኘው። የ5 ዓመት ፕሮግራም ነው። በዚህ ውስጥ እንግዲህ
የፌደራል፣ የክልል፣ የዞን፣ የወረዳ መንግስት እና የዓለም ባንክ በጋራ በመሆን የሚሰራ የመንገድ ልማት ስራ ነው። በዚህ ውስጥ እንግዲህ ምናልባት 30 በመቶ የሚሆነውን የኛ የሀገሪቱ መንግስት ይሸፍናል። 70 በመቶ ደግሞ ከዓለም ባንክ በሚገኘው ድጋፍ እየተሰራ ያለው የመንገድ ስራ ነው። በክልላችን በ8 ዞን በ9 ወረዳ አስተዳደር ላይ ነው ይሄን ፕሮግራም እየሰራን ያለ ነው። ዋናው ዓላማ እንግዲህ በተለይ ወረዳን ከወረዳ ቀበሌን ከቀበሌ ህዝብን ከህዝብ የማገናኘት ቀበሌን ከቀበሌ የማገናኘት ወረዳን ከወረዳ የማገናኘት ትልቅ ራዕይ ይዘን ነው እየሰራን ያለ ነው። በዚህ ውስጥ እንግዲህ በ2018 ዓ.ም በእቅዳችን መሰረት 182.5 ኪሎ ሜትር አዲስ የመንገድ ግንባታና 206 ኪሎ ሜትር ነባር መንገድ ጥገና እንደዚሁም ይሄ ፕሮግራሙ ባሉባቸው በ9ኙም ወረዳዎች እና በ8ቱም ዞኖች የተንጠልጣይ ድልድይ ስራ ለመስራት ነው እንግዲህ አሁን እንቅስቃሴ እያደረግን ያለ ነው። በሚቀጥሉት 4 ወራት ላይ በፍጥነት ሰርተን ለህዝባችን እና ለትራፊክ ክፍት ለማድረግ ነው አቅደን ወደ ስራ የገባ ነው። በዚህ አካባቢ የሚመረተው በጣዕሙ በዓለም ገበያ የሚታወቀው ቡና ሲሆን ምርቱን ከገበያ ጋር ለማስተሳሰር በአካባቢው የሚሰራው መንገድ በአርሶ አደሩ ኢኮኖሚ ላይ ትልቅ ለውጥ የሚፈጥር መሆኑን ዓላማ ተደርጎ እየተሰራ መሆኑን አብራርተዋል። ይሄ ደግሞ እንደ ሃሎ ባሪቲ አካባቢ ያሉ አካባቢዎች ከፍተኛ ምርት ወደ ማዕከላዊ ገበያ የሚወጣበት ነው። ስለዚህ ይሄን በማገዝና አሁን ይሄ መንገድ አይደለም መኪና ሞተር ሳይክል እንኳን ለመሄድ የሚያስቸግር መንገድ ነው። እንደዛ አይነት መሰል ችግሮችን ለመፍታት አንዱ ዓላማ አድርጎ ነው እየሰራ ያለው። ሁለተኛው ከዚህ ባሻገር አሁን የሰው ልጅ ቢታመም ወደ ጤና ተቋማት መሄድ ቢፈልግ አምቡላንስ እንኳን እዚህ አካባቢ ለመግባት በጣም አስቸጋሪ ነው። ስለዚህ ይሄን ችግር የሚቀርፍልን ነው ማለት ነው። በክልሉ መንግስት ትራንስፖርትና መንገድ ልማት አስተዳደር ቢሮ የገጠር ትስስር ለምግብ ዋስትና ፕሮግራም በክልሉ ማስተባበሪያ ጽሕፈት ቤት ስር የሚሰሩ ፕሮጀክቶች ሲሆኑ በክልሉ ከዞንና ከወረዳ የሚሸፈን 30% ማቺንግ ፈንድ ሲሆን ቀሪው 70% በዓለም ባንክ የሚሸፈን መሆኑን አስረድተዋል። ፕሮግራሙ እንደሚታወቀው በአራት ኮምፖነንት ነው የጀመረው። አንዱ የአዲስ መንገድ ግንባታ ነው። ሁለተኛው የጥገና መንገድ፣ ሶስተኛው ደግሞ ተንጠልጣይ ድልድይ፣ አራተኛው ስፔሻል ወይም ልዩ መሻገሪያ ድልድይ። ከዚህ ውስጥ ከዘንድሮ 2018 አጠቃላይ አዲስ መንገድ 182.5 ኪሎ ሜትር፣ ከጥገና መንገድ 206 ኪሎ ሜትር። ከዚህ ውስጥ እንደ ጌዲዮ ዞን ካሉት ከ9 ክልል ላይ ካሉት ከ9 ወረዳዎች ውስጥ አንዱ ገደብ ወረዳ እንደመሆኑ መጠን ከዛ ውስጥ ዛሬ ያየነው ያስጀመርነው ኮርኬ ላሌሳ ፕሮጀክት፣ ተጨማሪ ደግሞ ጨልቤሳ፣ ሌላው ሃሎ ባሪቲ፣ ሶስቱን አዲስ ፕሮጀክትና 2 ጥገና ፕሮጀክትን አጠቃላይ ጠቅላላው ከተንጠልጣይ ድልድይ ጋር በተጨማሪ አጠቃላይ 140 ሚሊዮን እና ከዛ በላይ በጀት ያለው ነው። የአደጋ ስጋት ቅነሳን ስራን ሰብአዊ ድጋፍን በራስ አቅም ምላሽ ለመስጠት ያለሙ ተግባራትን እያከናወነ እንደሚገኝ የጌዴኦ ዞን የአደጋና ስጋት ስራ አመራር የምግብ ዋስትና አስታወቀ። ይልማ አበበ ዝርዝሩን አዘጋጅቶታል። አደጋ በየትኛውም ዓለም በሰው ስራና በተፈጥሮ ምክንያት በህይወትና ንብረት ጉዳት የሚያደርስ አይቀሬ ክስተት ነው። ይሁን እንጂ መቼና የት እንዴት እንደሚከሰት ባይታወቅም አደጋው ከተፈጠረ በኋላ አስከፊ ሁኔታ እንዳይፈጠር በአደጋ ስጋት ቅነሳ ዙሪያ መስራት እንደሚያስፈልግ ተቋሙ ይገልጻል። በአደጋ ስጋት ስራ አመራር ፖሊሲ መሰረት ሰብአዊ ድጋፍ፣ የቤተሰብ ኃላፊነትና የማህበራዊ አጋርነት፣ የቅድመ ማስጠንቀቂያ ስርዓት ሮድማፕ፣ የአደጋ ስጋት ፕሮፋይል ማጥናትና ውጤቶች እንዲሁም የአደጋ ስጋት እቅድ በማዘጋጀት ሰፊ ስራዎች እየተከናወኑ እንደሚገኙ የጌዴኦ ዞን የአደጋ ስጋት ስራ አመራርና የምግብ ዋስትና ጽሕፈት ቤት ኃላፊ ዶክተር ተድላ ጌታሁን ይናገራሉ። ሊፈጠሩ የሚችሉ የሰው ሰራሽ ብለን ስንል እንግዲህ በእሳት አደጋ ሊሆን ይችላል፣ የተለያዩ አደጋዎች ሊሆኑ ይችላሉ። በተፈጥሮ ብለን ስንል ደግሞ ከመሬት መንቀጥቀጥ፣ ከአፈር ናዳ እና ከመሳሰሉ አደጋዎች እንዳይፈጠሩ ቴክኒክ ኮሚቴ ጋር በመመካከር ጥናታዊ ጽሑፍ በማድረግ ዳሰሳ ጥናት በማድረግ በተገኘው ግኝትና ወይም ቨልነራብል በሆኑ አካባቢዎች ላይ የግንዛቤ ስራ በሰፊው ስንሰራ ቆይተናል ማለት ነው። በሰፊው ስራ
ስንሰራ ቆይተናል ማለት ነው። ይሄ በዋናነት ከወትሮ በተለየ ሲሪየስሊ የስልጠናው ስራ በርትቶ እንዲሰራና የዝግጅት ምዕራፍ ብለን ስንል እንግዲህ ሰብአዊ ድጋፍን መዘጋጀት ያስፈልጋል። ኢንኬዝ ሲፈጠር ሰብአዊ ድጋፍን ለመደገፍ መዘጋጀት ያስፈልጋል። ዱቄት ሊሆን ይችላል፣ በቆሎ ሊሆን ይችላል፣ ብርድ ልብስ ሊሆን ይችላል፣ አንሶላ ሊሆን ይችላል፣ ድንኳን ሊሆን ይችላል። የተለያዩ ነገሮችን ከመዘጋጀት አንጻር በዚህ መልክ የጌዲዮ ዞን አስተዳደር ጋር በመሆን ከአደጋ ስጋት ምክር ቤት አባላት ጋር በመካከር በዚህ መልኩ በ18 ዝግጅት ተደርጓል። ከእህል ዝግጅት ክምችት አንጻር በአይነት ለምሳሌ እስከ 200 ኩንታል ስንዴ ተገዝቶ ለመጣ አደጋ ስጋት ተብሎ ለአደጋ ተብሎ የተቀመጠ ሀብት አለ። በተመሳሳይ በገንዘብ እስከ 17.7 ሚሊዮን ድረስ በዚህ ሰዓት አሁን በተከፈተው አካውንት አደጋ ምላሽ መጠባበቂያ ፈንድ አካውንት ላይ የተቀመጠበት ሁኔታ ነው ያለው። በዞኑ አምና የአየር መዛባት ባስከተለው ከመጠን ያለፈ ዝናብ ምክንያት በቡሌና ራጴ ወረዳዎች ባስከተለው ርዕደ መሬት ብዙ ዜጎች ከቤት ንብረታቸው ሲፈናቀሉ፣ ሌሎች ህይወታቸውን አጥተዋል። የተከሰተው የተፈጥሮ አደጋ ወደ ከፋ ችግር እንዳይሸጋገር ምን ስራዎች ተከናውነዋል? ዶክተር ተድላ የሚሉት አለ። በራጴና በቡሌ በሁለቱም 398 ቤተሰቦች የቤተሰብ ኃላፊዎች በቤተሰብ ደግሞ እስከ 2500 የሚሆኑ ቤተሰቦችን በሁለቱ ወረዳ ቤት መልሶ የማቋቋም ስራ በተፈጥሮ አደጋ ወይም በናዳ ምክንያት ተፈናቅለው ለነበሩ ሰዎች አደጋ ወደማይደርስበትና ወደ ተሻለ ቦታ መንግስት ወዳመቻቸው ቦታ በማምጣት የቤት ስራ ኦልሞስት ተጠናቆ ወደ ቤት የገቡበትና ደግሞ ለሞቱ ሰዎች ከሞቱ 26 ሰዎች ውስጥ 17ቱ በነፍስ በፍለጋ ያልተገኙ ከመሆናቸው ተነሳ ባለፈው ሳምንት ለምሳሌ የመታሰብ ሐውልት ደን ያስገነባንበት ሁኔታ ነው ያለውና እንደ አጠቃላይ ዘንድሮ ላይ ሲሪየስሊ የዞን አስተዳደር ወይም ደግሞ የጌዲዮ ዞን አደጋ ስጋት ምክር ቤቱ ሲሪየስ ለሴክተሩ ትኩረት በመስጠት እየሰራ ያለበት ሁኔታ ነው ያለው። በአደጋው ምክንያት ቀያቸውን ለቆ የወጡ ዜጎችን መልሶ ለማቋቋም የተከናወኑ ተግባራት መኖሩ ተገልጿል። የዞኑ መንግስት ከክልል መንግስት በጋራ ተቀናጅተው ከውስጥ አቅምና ሌሎች አጋር አካላትን በማስተባበር ዜጎችን ወደ ቀድሞ ኑሯቸው እየመለሰ ይገኛል። ማንኛውም አደጋ ሲከሰት ሰብአዊ ድጋፍና በራስ አቅም መሸፈን የክብር ጉዳይ መሆኑን የጠቀሱት ዶክተር ተድላ ከህብረተሰቡ ጋር ተቀናጅተው የተጀመረው ፈንድ የማሰባሰብ ስራ በህጋዊ አሰራር የተደራጀ በመሆኑ ተሳትፎን ማጠናከር ይገባልም ብለዋል። እንደዛ ክስተት ደግሞ እኛ ጋር ዳግም እንዳይመጣ ከአምና በመማር በተለያዩ ሶሻል ሚዲያዎች ሚዲያ ተቋሞች በዲላ ዩኒቨርሲቲ፣ በጌዲዮ ቲቪ፣ በተለያዩ በድረ-ገጽ ላይ ሶሻል ሚዲያ ላይ የጥንቃቄ ስራ ማህበረሰቡ ልጆቹን ወደ ትምህርት ቤት ሲሄድ ዝናብ እየዘነበ ሲመጣ ጎርፍ ለመጥለቅለቅ ስለሚሆን ድልድይ ሲሻገር በጥንቃቄ እንዲሻገር ያለውን ንብረት ፕሮፐርሊ ማናጅ እንዲያደርግና ከሪስክ ራሱን ሪስኩን ሚኒማይዝ የማድረግበት መንገድ እንዲተከተል ከፍተኛ የጥንቃቄ ስራ እንዲሰሩ የተሰሩበት ሁኔታ አለ። አሁን እንደ ድሮ ከፈረንጆች ወይም ከውጭ ሀገር የምንጠብቀው ምንም ነገር ሊኖር አይችልም። በዚህ ደረጃ ላውንች ተደርጎ በተለይ አሁን የለውጡ መንግስት ከ2013 በኋላ ሲሪየስሊ እየሰራ በመምጣቱ ምክንያት አመራሩም ገብቶት ህዝቡም ደግሞ በደንብ አውቆ ለማኝነት ክብረ ነክ እንደሆነ ሰብአዊ ድጋፍን በራስ መሸፈን አለብን ብለን ምርትና ምርታማነታችንን አሳድገን ከፍጆታ አልፈን ኤክስፖርት ለማድረግ አቅደን እየሰራን እንዳለ ይታወቃል። ዜና ሰባታችን ቀጥሏል። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። ኤምሬት ሜይ 1 ቀን 2026 ጀምሮ አባልነቷን የምታቋርጠው ለሀገሯ ጥቅም እንደሆነ ገለጸች። ኤምሬት ከአባልነቷ ስትወጣ ከኳታርና ከአንጎላ በመቀጠል በቅርብ ዓመታት ድርጅቱን የምትሰናበት ትልቅ የነዳጅ አምራች ትሆናለችም ተብሏል። ለዓለም አቀፍ ትንታኔዎች ደመላሽ ኩልማ ዝርዝር አለው።
ኤሚሬትስ በኦፔክ የሚጣለው የነዳጅ ምርት ኮታ የነዳጅ ምርቷን እንዳታሳድግ ገድቦኛል የሚል እምነት አላት። አሁን ላይ በቀን 4 ሚሊዮን በርሜል እያመረተች ሲሆን ይህንን ወደ 5 ሚሊዮን ለማሳደግ ስለምትፈልግ ከድርጅቱ መውጣቱ ያለምንም ገደብ ነዳጇን እንድትሸጥ እድል ይሰጣታል። ሳውዲና ኤሚሬትስ ሁልጊዜም ፉክክር አለባቸው። በሁለቱ ሀገራት መካከል ያለው ቀጠናዊ ኢኮኖሚያዊና ፖለቲካዊ ፉክክር እየከረረ መምጣቱን ያሳያል። ሳውዲ የኦፔክ መሪ እንደመሆኗ ኤሚሬትስ ከድርጅቱ መውጣቷ የሳውዲን ተሰሚነት ሊቀንሰው ይችላል። ከኳታርና አንጎላ ቀጥሎ ኤሚሬትስ መውጣቷ የኦፔክን የነዳጅ ዋጋ መቆጣጠር አቅም በእጅጉ ያዳክመዋልም ተብሏል። ተባባሪ አረብ ኤሚሬትስ ከኦፔክ እና ኦፔክ ፕላስ አባልነቷ በይፋ መውጣቷን ያስታወቀች ሲሆን ውሳኔው በነዳጅ አምራች ሀገራት ጥምረት ላይ ከባድ ድንጋጤን ፈጥሯል። ኤሚሬትስ ይህንን ውሳኔ ያሳለፈችው በኢራን ጦርነት ወቅት ለደረሰባት ጥቃት ሌሎች አረብ ሀገራት በተለይም የባህረ ሰላጤው ሀገራት የሰጡ ፖለቲካዊና ወታደራዊ ድጋፍ በታሪክ ደካማው ነው በሚል መሆኑን የፕሬዝዳንቱ ዲፕሎማሲ አማካሪ አንዋር ጋርጋሽ ገልጸዋል። በኢራን ዛቻና በመርከቦች ላይ በሚፈጸሙ ጥቃቶች ምክንያት የባህረ ሰላጤው ሀገራት ነዳጃቸውን በሆርሙዝ ሰርጥ በኩል ለማሳለፍ በከፍተኛ ሁኔታ እየተቸገሩ ይገኛሉ። ኤሚሬትስ ከኦፔክ የወጣችው ወደ አሜሪካ ይበልጥ ለመጠጋት ከሆነም ነዳጇን በዶላር መሸጧን ትቀጥላለች። ይህ ደግሞ ኦፔክ ነዳጅን በሌሎች ምንዛሬ ለምሳሌ በቻይና ዩዋን ለመሸጥ የሚያደርገውን እንቅስቃሴ ሊገታው ይችላል። በሌላ በኩል ኤሚሬትስ በራሷ መንገድ ምርቷን በገበያ ላይ ስታፈዝ የዶላር ፍላጎትና የነዳጅ ዋጋ እንዲለዋወጥ ሊያደርግ ይችላል። ነገር ግን በአጠቃላይ ኤሚሬትስ ከአሜሪካ ጋር ያላት ጥብቅ ወዳጅነት የፔትሮ ዶላር ስርዓት በቅርብ ጊዜ እንዳይፈርስ ጋሻ ሊሆን ይችላል። ከጥቂት ቀናት በፊት በአሜሪካና በኤሚሬትስ መካከል የተደረገው ውይይት ለዚህ ውሳኔ እንደመነሻ ተደርጎ ይወሰዳል። በአሁኑ ወቅት በመካከለኛ ምስራቅ በተለይም በኢራን አሜሪካና እስራኤል መካከል ባለው ጦርነት ምክንያት የዶላር እጥረት ሊያጋጥም እንደሚችልም ተሰግቷል። ኤሚሬትስ በቀጥታ ከአሜሪካ ፌዴራል ሪዘርቭ ዶላር እንድታገኝ ያደርጋታል። ይህ ስምምነት ኤሚሬትስ ከኦፔክ አባላት ይልቅ ከአሜሪካ ጋር ያላትን የኢኮኖሚ ቁርጠኝነት እንደመረጠች ትልቅ ማሳያ ነው። አሜሪካ ለኤሚሬትስ የዶላር ዋስትና ስትሰጥ ኤሚሬትስ ደግሞ በምላሹ ከኦፔክ ወጥታ ነዳጅን በገበያ ላይ በማቅረብ ዋጋው እንዳይንር የማድረግ ሚና ሊኖራት ይችላል። የኤሚሬትስ ከኦፔክ መውጣት የነዳጅ ፖለቲካው ከጋራ ስምምነት ወደ ነፃ ገበያና ሀገራዊ ጥቅም እየቀየረው መሆኑን ያሳያል በማለት ቢቢሲ፣ አናዶሉና ቻናል 12 በየገጾቻቸው አስነብበዋል። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። በጌዲዮ ዞን በአረንጓዴ አሻራ መርሃ ግብር ከ32 ሚሊዮን በላይ ችግኝ ዘርፈ ብዙ ጥቅም ያላቸው እንደተተከለ ተገለጸ። በደቡብ ኢትዮጵያ ክልል ብልጽግና ፓርቲ የሴቶች ክንፍ ቅርንጫፍ ጽሕፈት ቤት የተወካዮች እጩ ትውውቅ መድረክም ተካሄደ። የመንገድ መሰረተ ልማት ለሁለንተናዊ እንቅስቃሴ ያላቸው ፋይዳ የጎላ በመሆኑ ለዘርፉ ልማት የተለየ ትኩረት ሊሰጥ እንደሚገባ ተገለጸ። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ የነበርኩት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ